መንፈስ ቅዱስ አሐዱ አምላክ አሜን። የልዑል የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረት ቸርነቱን አብዝቶ በእድሜያችን ላይ ይህችን ሰዓት ይህችን ጊዜ ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን አደረሳችሁ። እንደ እግዚአብሔር ቅዱስ ፈቃድ በሚኖረን ጊዜ በመዝሙረ ዳዊት መዝሙር 77 ላይ ተጽፎ በሚገኝ ኃይለ ቃል መነሻነት እንማራለን። የትምህርታችን ርዕስ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ የሚል ይሆናል። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው ይላል መዝሙረ ዳዊት መዝሙር 77 ከቁጥር 65 ላይ ወተንሥአ እግዚአብሔር ከመ ዘንቃዕ እምነዋ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው፣ ጠላቶቹንም በኋላቸው መታ፣ የዘላለም ሐሳር ሰጣቸው ይላል። እግዚአብሔር አምላካችን በዚህ ቃል መነሻነት እንዲያስተምረን እንዲመክረን ምስጢሩን ጥበቡ እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ያለንበት ወቅት ዘመነ ትንሣኤ ነው። እንግዲህ ቤተክርስቲያናችን ከሌሎች በዓላት ሁሉ ለየት አድርጋ ከፍ አድርጋ የምታከብረው የክርስቶስን ትንሣኤ ነው። ከአጽዋማት እጅግ ረጅም ጾም አለ፣ ታላቅም ጾም አለ። ከበዓላትም እጅግ ረጅም በዓል አለ፣ ታላቅም በዓል አለ። ከአጽዋማት መካከል እጅግ ረጅሙ ጾም ምንድን ነው? አይደለም፣ ጾመ ድህነት ወይም ዓርብና ረቡዕን ጾመው ጾም ነው በጊዜ ርዝመት። ግን በታላቅነት ደግሞ ጌታ የጾመው ጾም ብለን የምናስበው የትኛውን ጾም ነው? አብይ ጾም ነው። ከነሱም ታላቅ ጾም ማለት ነው። ከበዓላት ሁሉ ደግሞ በጣም በረጅም ጊዜ የምታከብረው በዓል ዘመነ ትንሣኤ ነው። ሌላው የክርስቶስ በዓላት እንግዲህ ቤተክርስቲያናችን በዓመት ውስጥ 18 በዓላት ታከብራለች ክርስቶስን። ሌሎቹ በዓላትን የእሱ አይደሉም ማለት አይደለም። ግን በቀጥታ የበዓላተ ክርስቶስ ተብለው የሚጠሩ አበይት በዓላትና ንዑሳት በዓላት አሉ። 18 ናቸው። 9ኙ አበይት፣ 9ኙ ደግሞ ንዑሳት ናቸው። እያንዳንዱን በዓላት ግን አበይት በዓላት ስንመረምራቸው ከአንድ ቀን ወይ ከሁለት ቀን ያለፈ አይከበሩም። ለምሳሌ የክርስቶስ ልደት በታኅሳስ 29 ወይ በ28 እናከብራለን። ጥምቀቱን በጥር 11 እናከብራለን። ለአንድ ቀን ነው የምናስበው። ትንሣኤው ግን የምናከብረው ለ50 ቀናት ነው። ለስንት ቀናት? አሁን ዛሬ ራሱ የትንሣኤ ቀን እንደሆነ ነው ቤተክርስቲያን የምታስበው። አሁን በዚህ በበዓለ 50 አንጾምም አይደል? 50ውን ቀን ዓርብ ረቡዕ ሳንል እንበላለን። እንደዛ የምናደርገው እነዚህ ሰዎች ተጎድተዋል በጾሙና ትንሽ ጠገር ነው ተብሎ ነው። ትንሽ ለመጠገን አይደለም። ይሄ ቀን ማለት የትንሣኤው ዕለት ስለሆነ በዚህ ወቅት መጾም ማለት ክርስቶስ በተነሳበት ዕለት መጾም ማለት ነው። እንደ መንግሥተ ሰማያት ኑሮ ነው ይህንን ወቅት ቤተክርስቲያን የምትቆጥረው። እንኳን እዚህ በሰባ በዓለም ያለነው ሰዎች ዘንድ ይቅርና በገዳም ያሉት እንኳን መጾም አይፈቀድላቸውም፣ ዘወትር የሚጾሙት እንኳን ማለት ነው። ለምንድን ነው? ይህ ወቅት ማለት ክርስቶስ የተነሳበት ዕለት ነው። 50ውን ቀን እንደ ስንት ቀን የምንቆጥረው? ልክ እንደ አንድ ቀን ማለት ነው። ስለዚህ ዛሬ አሁን ሰላምታ ስንለዋወጥ ክርስቶስ ከሙታን ምን አለ? አሁን እንደተነሳ። አሁን ስንዘምር የነበረው መዝሙር ስናቀርብ የነበረው ምስጋና ሁሉ የሚያሳየው አሁን ያለነው ዘመነ ትንሣኤ ላይ ክርስቶስ የተነሳበት ጊዜ ላይ ነው እና ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። የበዓለ ሃምሳ ወቅት ሌላው የመንግሥተ ሰማያት ኑሮ ምሳሌ ነው። እንግዲህ በመንግሥተ ሰማያት ፀሐይ፣ ጨረቃ የሉም። የፀሐይ ዑደት፣ የጊዜ መፈራረቅ፣ መምሸት፣ መንጋት የሚባለው ነገር የለም። አንዴ አዲስ ምድርና አዲስ ሰማይ ከመጣ አዲስ ዓለም ከተመሰረተ በኋላ አይመሽም፣ አይነጋም። በዚያ ሌላ ምድርን የሚያበሩ ከዋክብት፣ ሌላ ምድርን የምታበራ ፀሐይ፣ ጨረቃ አያስፈልጉም። ፀሐይዋም ጨረቃዋም ራሱ ክርስቶስ ነው።
በመንግስተ ሰማያት ሁልጊዜ እንደነጋ ነው፣ አይመሽም። በእውነት መንግስቱን ለማየት ያውቃል። አሁን እዚህ የሆነ ቁጭ ብለን መንግስተ ሰማያት እንዴት ይመስላል ብሎ መሞከር ሆድ ውስጥ ያሉ ህፃናት መሬት ላይ ምን ይመስላል ብለው ሲወያዩ ማለት ነው። ስንወለድ ውጭው ምን ይመስላል እንደማለት ነው። ምንም የምናውቀው ነገር የለም። መንግስተ ሰማያትን ቅዱስ ጳውሎስ ሲገጣት ነው በሰው ልብ ምን ያላለች ያስ አንድ ጊዜ በልባችሁ መንግስተ ሰማያት ምን ትመስላለች ብላችሁ አንድ ያስቡ። ለምሳሌ አሰባችሁ የሆነ አበባ የሆነ ቦታ ነው። በቃ ያሰባችሁትን አሰባችሁ፣ እሱ አይደለም። ምክንያቱም እኛ ካሰብነው እሱ አይደለም። በሰው ልብ ምን ያላለች ኢማጂን ማድረግ እንኳን አንችልም። እንዲህ ትመስላለች ማለት እዚህ ሆኖ እዛ ስላለው ነገር መናገር አንችልም። ሁላችንም እግዚአብሔር ቸርነቱ ለመንግስቱ ያበቃል። ግን ያንን እንድንቀምሰው አሁን 50 ቀናት እንደ አንድ ቀን አድርጋ ቤተክርስቲያን ያለ ጾም በምስጋና በትፍስት በደስታ እንድናከብር ታደርገናለች። አሁን ዛሬ ትንሣኤ ላይ ያለ ነው። አሁን ያነበብኩላችሁ መዝሙረ ዳዊት መዝሙር 77 ቁጥር 65 ላይ ያለው ቃል ስለ ክርስቶስ መነሳት ከተነገሩ የብሉይ ኪዳን ትንቢቶች አንዱ ነው። እንግዲህ ክርስቶስ እንደሚነሳ ራሱን አስቀድሞ ትንቢት ተናግሯል። ሞቼ እነሳለሁ ብሎ በግልጥ ተናግሯል። ይህን ቤተ መቅደስ አፍርሱት፣ በሶስተኛው ቀን ምን እለዋለሁ? እሰራዋለሁ፣ አነሳዋለሁ። ሰራዋለሁ ማለት የሚገርማችሁ አነሳዋለሁ ነው ያለው። ቀጥታ ወደ ምስጢሩ ሲመጣ ሰራዋለሁ ማለት ሂደት ይፈልጋል አይደል? ገንብቼ ድንጋይ አምጥቼ አነሳዋለሁ ነው ያለው። ይህን ቤተ መቅደስ አፍርሱት፣ በሶስተኛው ቀን አነሳዋለሁ ያለው መቅደስ ብሎ የጠራው ምኑ ነበር? የገዛ ሰውነቱ ነው። ክርስቶስ እንደሚነሳ አስቀድሞ ተናግሯል። ይሞት ዘንድ ይነሳ ዘንድ እንዲገባው ተናግሯል። ነቢያቱም ብዙ ትንቢት ተናግረውለታል። ሞቶ እንደሚነሳ የሚያሳዩ ምሳሌዎች በብሉይ ኪዳን ብዙ ተነግረዋል። ከነዛ መሀል እንግዲህ ከብዙዎቹ አንዱ መዝሙረ ዳዊት ላይ ያለውን ቃል ነው ርዕስ ያደርግ ነው። እግዚአብሔር ከእንቅልፍ እንደሚነቃ ምን አለ? ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው ይላል ነቢየ እግዚአብሔር ዳዊት። እንግዲህ መዝሙረ ዳዊት ደረቅ ሐዲስ ተብሎ ይጠራል። ወይም ደግሞ የብሉይ ኪዳን ወንጌል የሚባሉ መጽሐፍት አሉ። ትንቢተ ኢሳይያስና መዝሙረ ዳዊት በተለይ የብሉይ ኪዳን ወንጌል ወይም አምስተኛው ወንጌል ተብሎ ይጠራል። ወንጌላት ስንት ናቸው? አምስተኛ ይባላሉ እነዚህ ወንጌላት። ለምን? ስለ ክርስቶስ መወለድ፣ ስለ ክርስቶስ መሰቀል፣ መሞት፣ መነሳት፣ ማድረግ፣ ሲኦልን መበዝበዝ በዝርዝር በግልጽ የሚናገሩ መጽሐፍት ስለሆኑ ነቢየ እግዚአብሔር ዳዊት በጊዜው የተናገረው ስለ እስራኤል ነው። ነገር ግን ፍጻሜው እግዚአብሔር ከእንቅልፍ እንደሚነቃ ተነሳ የሚለው ትንቢት በዕለተ እሑድ ስለተፈጸመው የክርስቶስ ትንሣኤ ነው። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው ይላል። በዚህ ትንቢት ውስጥ ነቢየ እግዚአብሔር ዳዊት የክርስቶስን ሞት ሁለት ስም ሰጥቶታል። እንደ ብሎ የመጀመሪያው እግዚአብሔር ከምን እንደሚነቃ ከእንቅልፍ እንደሚነቃ ተነሳ። ከዚያ ሁለተኛው የወይን ስካር እንደተወው ሰው ይላል። ስለዚህ የክርስቶስን ሞት አንደኛ እንቅልፍ አለው፣ ሁለተኛ ምን አለው? ስካር አለው። ስለዚህ ክርስቶስ ሞት እንቅልፍ ሊባል የሚችል አይነት ሞት ነው። ለምንድን ነው እንግዲህ መጽሐፍ ቅዱስ እዚህ ቦታ ላይ ብቻ አይደለም የሚገርማችሁ፣ ሞትን እንቅልፍ ማለት የመጽሐፍ ቅዱስ ልማድ ነው። አንቀላፋች ካለ ምን ሆነች ማለት ነው? ሞተች ማለት። ወዳጃችን አልዓዛር አንቀላፍቷል ይላል፣ ሞቷል። ተኝቷል ሲል ሐዋርያት የተኛ እንደሆነ ይነሳል አሉ፣ ግን አንቀላፍቷል ያለው ሞቷል ለማለት ነው። ከአባቶቹ ጋር አንቀላፋ ሲል ሞተ ለማለት ነው። ሞት ምን ተብሎ ይጠራል ማለት ነው? እንቅልፍ ተብሎ ይጠራል። ለምንድን ነው እግዚአብሔር ሞትን በእንቅልፍ የመሰለው? ብዙ ነገር ውስጡ ሊያስተምረን የፈለገው ነገር አለ። አንደኛ በሱ እጅ ያለ ነገር መሆኑን ለማሳየት ነው። ሰው እንቅልፍ የሚተኛው ከእንቅልፉ የሚነሳው በማን ፈቃድ ነው? በእግዚአብሔር ፈቃድ። ሰው ልተኛ ብሎ አይተኛም። ምናልባት እስቲ ልተኛ ብሎ ወዲያው በደቂቃው እንቅልፉ የሚመጣ ሰው የለም። ቢያንስ አይኑን ጨፍኖ እንደው ፈጣን እንቅልፍ ቢሆን 5 ደቂቃ ይጠብቃል። በእንቅልፍ ላይ ስልጣን የለንም። በፈለግነው ሰዓት አንተኛ። ከእንቅልፍም ደግሞ ለመነሳት የማን ፈቃድ ያስፈልጋል? ሞተን እኮ ነው የምንነሳው። በመሰረቱ እኛ ምድር ላይ ከምንኖረው ኑሮ ግማሹ ተኝተን የምናሳልፈው ያው ታውቃላችሁ። እድሜ አንድ ሰው 30 ዓመት ቢኖር 15 ዓመቱ ተኝቷል አይደል? እንደው በጣም ንቁ ነው ከተባለ 10 ዓመት እናድርግለት። አብዛኛውን እድሜያችንን በእንቅልፍ ነው የምናሳልፈው። የሞት ያህል ሁሉ ነገር ረስተን ተኝተን እንነሳለን።
የሚያስተኛን የሚያስነሳን ግን ማን ነው? አንተ ሰከኩ ወኖንኩ ተንሳይኩስ እግዚአብሔር አንሳኝ። እኔ ግን ተኛው አንቀላፋው ተነሳው እግዚአብሔር አስነስቶኛልና ይላል መኃልየ ሰሎሞን። ስለዚህ መተኛትን መነሳትን ከኛ ነው በላይ ሰው እንቅልፍ ተኝቶ ከእንቅልፉ ለመንቃቱም እኮ እርግጠኛ መሆን አይቻልም። ተኝቶ በዚያ የቀረሰው አለ። ብዙ ሰዎች እንደተኙ በዚህ ቀርበዋል። 30 ጊዜ አላርም ብንሞላ ቀስቅሱ በዛው ተኝተን ልንቀር እንችላለን። ከተኛንበትም የሚቀሰቅሰን የሚያነሳ ማን ነው? እኛ ስንተኛ የማይተኛው ወርቀኛ እግዚአብሔር። ስለዚህ እንቅልፍ ከኛ አቅም በላይ ነው፣ ከኛ ስልጣን በላይ ነው። በእኛ መተኛትም በእኛ መነሳትም ላይ ስልጣን ያለው እግዚአብሔር ነው። እንቅልፍ ላጣ ሰው እንቅልፍ የሚሰጠው እግዚአብሔር ነው። ሰዎች እንቅልፍ አጥተው ለረጅም ዓመታት ያልተኙ ሰዎች ምናምን ሲባል ሰማናቸው። ለረጅም መድኃኒት የሚወስዱ ጠበል የሚጠመቁ እንቅልፍ አጥተው ማለት ነው። እግዚአብሔር በእውነት ረፍት ይስጣቸው። በጣም ከባድ ነው እንቅልፍ አለመተኛት። እንቅልፍ ሳይተኙ ለረጅም ዓመት አንዳንዴ እኛም ራሳችን በጭንቀት በሀሳብ ወይ በሆነ ነገር እንቅልፍ አጥተን ወይ ቁጥር እንቆጥራለን ወይ ሌላ ስልት እንቅልፍ የማምጫ ዘዴዎች። አንድ አባት እንቅልፍ አልመጣ ሲለው ምን አደረገ? ጸሎት ጀመረ። ተነስቶ ጸሎት ሲጀምር ሰይጣን መጥቶ ፈተነው። ሰይጣን ደግሞ የሚፈትነው በምንድን ነው? በእንቅልፍ ነው። አስተኛው ማለት ነው። እና በምንም መንገድ ግን መተኛት የሚቻለው ማን ሲፈቅድ ነው? እግዚአብሔር ከፈለገ እንቅልፍ ላስተኛ ካለ 66 ዓመት ያስተኛል። መጽሐፍ ቅዱስ ላይ አይተናል። ተረፈ ኤርምያስ በተባለው መጽሐፍ ላይ ኢትዮጵያዊው አቤሜሌክ ሂድና በለስ ቀጥፈና ብሎ ነቢዩ ኤርምያስ ላከው ይላል። በለስ ሊያመጣ ሄደ፣ ቀጠፈ። ከቀጠፈ በኋላ ፀሐይ ነው፣ በጣም ክርር ያለ ፀሐይ። አይ ትንሽ እዚህ ጥላ ላይ አረፍ ልበልና መልእክቴን አደርሳለሁ ብሎ ትንሽ አረፍ አለ። ኤርምያስ ከጓደኛው ከባሮክ ጋር አንድ ጸሎት ጸልዮ ነበር። የኢየሩሳሌምን የእስራኤልን ጥፋቷን አታሳየን ይሉ ነበር። ለካ እግዚአብሔር ያችን ቀን ፈልጓት ነበር እዚህ ያመጣው። ያንን በለስ ቀጥፎ ትንሽ አረፍ ልበላለ፣ እዛው እንቅልፍ ወሰደው። 66 ዓመት ተኛ ይላል። ስንት ዓመት? 66። አያችሁ እግዚአብሔር ከፈለገ 66 ዓመት ያሰኛል። ተኛ። ከ66 ዓመት በኋላ እስራኤል ፈርሳ እስራኤላውያን ተግዘው ወደ ባቢሎን ሄደው አገሩ ምድረ በዳ ከሆነ በኋላ ከእንቅልፉ ነቃ። አሁን ሊመለሱ ለሚጠቱ ከባቢሎን ወደ ሀገራቸው ለመመለስ 4 ዓመት ቀርቷቸዋል እና መመለሻቸውን መንገድ የሚናገረው አንዱ እሱ ስለሆነ አቤሜሌክም ስለሆነ ባሮክም ስለሆነ መልእክተኛ እንዲልክ ከእንቅልፉ ቀሰቀሰው። ከስንት ዓመት በኋላ አልጠገበም። ይገርማችኋል። እየተበሳጨ ያው መቼስ መልእክት ቶሎ መድረስ አለበታል። እየተበሳጨ እየተነጫነጨ ተነሳ። ሲነሳ አልጠገበም፣ ግን ቶሎ ልድረስ ለጌታዬ ቶሎ ይዘህልኝ ብሎኛል ብሎ መንገድ ሲጀምር ሲያየው ግራ ቀኙ ፈርሷል። ኢየሩሳሌም ሌላ ሀገር ነች። በጣም ያስደነግጣል። አስቡ፣ ተኝተን ስንነሳ ሀገሩ ፈርሱ ይጠብቀን ነው። ከዚያ እግዚአብሔር ግራ መጋባቱን አይቶ መልአክ ላከለት። ሽማግሌ መስሎ መጣ መልአኩ። ማና ወዴት? መንገድ ጠፍቶኝ ነው አለው። ኢየሩሳሌም ነቢዩ ኤርምያስ ልኮ የነበረ ወደ ኢየሩሳሌም እየሄድኩ ነው አለ። እንዴ አንተ ለኢየሩሳሌም እንግዳ ነህ እንዴ? ኢየሩሳሌም ከፈራረሰች እስራኤላውያን ከተጋዙ 66 ዓመት ሆኗቸዋል አለው። ምን አለ? ኦሪት ሽማግሌን ሰው አትሳደብ አክብር ገጸ አረጋዊ ወይም ሽማግሌን ሰው አክብር ትላለች እንጂ አይምሮን ያጣ ሽማግሌ ብዬ በሰደብኩ ነበር አለ። ሰደቡ አልሰደቡ? ኢትዮጵያውያን አስቸጋሪ እኮ ነው። አሽሙር ማለት ነው። መልእክቱን ተናግሮ ሲጨርስ በሰደብኩ ነበር አለው። ከዚያ ሄዳለ ወደ ባሮክ ሄደ። እስራኤላውያን ከ66 ዓመት በኋላ በ70ኛው ዓመት ወደ ግዞታቸው ተመለሱ ማለት። እንቅልፍ ከፈለገ እግዚአብሔር ለስንት ዓመት ያሰኛል? ለ66 ዓመት ነው። ስለዚህ በእንቅልፍ ላይ ስልጣን ያለው እሱ ነው። ሞቱን በእንቅልፍ ለምን መሰለው? የምንሞተው የምንነሳው በማን ስልጣን? በእግዚአብሔር ስልጣን። ሌላው ሞት በእንቅልፍ የተመሰለው ምንድን ነው? ሞትን እንደ እንቅልፍ እንድናየው ነው። የተኛ ምን ይላል? ይነሳል። የሞተስ ይነሳ። አሁን ቤተሰባችን፣ እናታችን፣ አባታችን፣ ወንድማችን፣ እህታችን እንቅልፍ ይተኛሉ ከኛ ጋር ነው ብላችሁ ወይኔ ወንድሜ ወይኔ ወንድሜ እንቅልፍ ተኛ ብለን ደረት እንመታል። ጥቁር እንለብሳለን። መልሱልኝ። ለምን? ሲሞትስ አይነሳም? አያችሁ የእምነታችን ጉድለት ማለት ነው። እንቅልፍ ሲሆን ያው መነሳቱ አይቀርም ብለን ይለፍለት ነው ትንሽ አረፍ ይበል እንላለን። ሞት ሲሆን ግን ከሚገባው በላይ እናዝናለን። አትዘማ ተባለ። ክርስቶስም አልቅሷል እኮ ክርስቶስም አንብቷል ለአልዓዛር
አለማልቀስ አለማዘን አይደለም እየተባለ ያለው። ከመጠን በላይ ማዘን ግን እምነት ማጣት ነው። ቅዱስ ጳውሎስ አንቀላፍተው ስላሉት ይላል። ምን ብለው ስላሉት? ምን ብለው ማለቱ ነው? ሞተው ስላሉት። አንቀላፍተው ስላሉት ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ ይላል። ምን እንደሌላቸው? ሞቱ ይቀራል ብለው እንደሚያስቡ እንዳያዛብ ፈርሰው በስብሰው ይቀራሉ እንደሚሉ እንደ ሰዱቃውያን እንዳትሆኑ ከሚገባው በላይ አትዘው ይላል። ስለዚህ የሞተ ይነሳል እንድንል እግዚአብሔር ሞቱን በእንቅልፍ ነሳው። የክርስቶስ ሞት ደግሞ ከማንኛውም ሞት በላይ ለእንቅልፍ ይቀርባል። እንዴት ብትሉ በመጽሐፍ ቅዱስ ለመጀመሪያ ጊዜ እንቅልፍ የተኛው አባታችን አዳም ነው። ለብዙ ነገር እንግዲህ የመጀመሪያው እሱ ነው። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 21 እስከ 22 ድረስ አዳም ተኝቶ አያውቅም ነበር። ለመጀመሪያ ጊዜ እግዚአብሔር እንቅልፍ የጣለበት ከጎኑ ሔዋን እንዲሰጠው ነው። እንደዚህ ይላል፣ አዳም ለእንስሳት ሁሉ ስም ያወጣ ነበር፣ እንደ እርሱ ያለ ረዳት ግን አልተገኘለትም። እግዚአብሔር አምላክም በአዳም ከባድ እንቅልፍ ጣለበት፣ አንቀላፋም፣ ከጎኑም አንዲት አጥንትን ወስዶ ስፍራውን በስጋ ዘጋው ይላል። ስለዚህ አዳም የመጀመሪያ እንቅልፍ በገነት ነው። ቅዱስ ኤፍሬም ሶርያዊ ከዛ በፊት ተኝቶ ማያውቅም ይላል። ለመጀመሪያ ጊዜ የተኛው የዛ ነው። ለምንድን ነው ያስተኛው? አዳም ብቻውን ስለነበር እንደ እርሱ ያለ ረዳት ምን እንበልለት? እየሰማችሁ ነው? ስለዚህ አዳም ሚስቱን ያገኘው ተኝቶ ነበር። አንድ ሰው ሚስት ለማግኘት ምን ማድረግ አለ? ተኙና ሞክሩት። ተኝቶ ማለት ሀሳቡን ትቶ ማለት ነው። ስለዚህ የትዳር አጋር የሚገኘው በመጨነቅ ሳይሆን ሀሳብን ለማንበበት ሆኖ ተብሎ ይተረጎማል። አዳም ተኛ። በተኛበት ሔዋንን ከጎኑ አጥንት አለ። መቼስ አጥንትን ያህል ነገር ከጎኑ ሲወሰድ እንዳያመው ማለት መደንዘዝ አለበት አይደል? ስለዚህ የመጀመሪያው ሐኪም አኔስቴሲስት እግዚአብሔር ነው። አደነዘዘው፣ አስተኛው። በመንቃትና በመተኛት መሃል አድርጎ እንዲሞት አላደረገውም። በዓል እንዳትመስለው ሔዋንን ከጎኑ አመጣለት። ከዛ ወደ ሔዋን አመጣት፣ ሴት አድርጎ ሰርቶ ወደ አዳም አመጣት። አዳምን ባያት ጊዜ ይህች አጥንት ከአጥንቴ ናት፣ ይህች ስጋ ከወንድ ተገኝታለችና ሴት ትባላለች። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አዳምና ሚስቱ ራቁታቸውን ነበሩ፣ አይተፋፈሩ ነበር። የመጀመሪያው እንቅልፍ ነው። አዳም የክርስቶስ ምሳሌ ነው። ምዕመናን የማን ምሳሌ? የክርስቶስ ምሳሌ። አዳም እርቃኑን ወደቀ። እርቃኑን በተኛበት ሰዓት ከጎኑ የሁላችን እናት የሆነችው ሔዋን ተገኘች። እሷም ባያች ጊዜ ይህች አጥንት ከምን ነች? ከአጥንቴ ናት፣ ይህች ስጋ ከስጋዬ ናት፣ ከኔ ተገኝታለችና ሴት ትባል። ሰው እናትና አባቱን ይተዋል፣ ሁለቱም አንድ ስጋ ይሆናሉ አለ። ሁለተኛው አዳም፣ ኋለኛው አዳም ያለው ቅዱስ ጳውሎስ ክርስቶስ ነው። አዳም በገነት መሃል እርቃኑን እንደተኛ ክርስቶስ በዕለተ ዓርብ በመስቀል ላይ እርቃኑ ምን ብሎ ተሰቅሏል። አዳም ከጎኑ የሁላችን እናት ሔዋን እንደተገኘች ከክርስቶስ ጎን የሁላችን እናት ቤተ ክርስቲያን ተገኝታለች። እንዴት? ከክርስቶስ ጎን ሁለት ነገሮች ፈሰው ነበረ ከጎኑ በጦር ሲወጋ። ምንና ምን? ደምና ውሃ። ያ ውሃ ቤተ ክርስቲያን ነች። ጥምቀት ሁላችንን ወለደች። ዳግሚት ሔዋን፣ ሌላኛዋ ሔዋን ቤተ ክርስቲያን ነች። ጥምቀት ተገኘች ከክርስቶስ ጎን እሱ በተኛበት ሰዓት። ሌላው ደሙ ነው። በውሃው ተጠምቀን ደሙን እየጠጣ አድገን የቤተክርስቲያን ልጆች ተብለናል ማለት ነው። ስለዚህ እግዚአብሔር ከእንቅልፍ እንደሚነቃ ምን አለ? ተነሳ የተባለው የክርስቶስ ሞት በእርግጥም እንቅልፍ ስለነበር ነው። ቀጥሎ ምን አለ? የወይን ስካር እንደተወው እንደ ኃያል ሰው ይላል። የምን ስካር? የወይን ስካር። የክርስቶስ ሞት ስካር ተብሏል። ረጅም ሰዓት ላለመውሰድ የመጀመሪያው የሰከረ ሰውን በመጽሐፍ ቅዱስ አባታችን ኖህ ነው። እዚሁ ኦሪት ዘፍጥረት ምዕራፍ 6 ላይ እንደምታውቁት ኖህ የጥፋት ውሃ ከመምጣቱ በፊት መርከብ ሰራ። በዚያ መርከብ ብዙ እንስሳትን እና ሰዎችን የራሱን ቤተሰቦች አዳነ። ካዳነ በኋላ ምድር እንደ አዲስ ስትታደስ አዲስ ሕይወት ሲጀመር ወይን ተከለ፣ መጥመቂያ አዘጋጀ፣ የወይን ጠጅ ጨመቀ። የጠመቀውን ወይን ጠጅ ጠጣና ሰከረ ይላል እና እርቃኑን ወደቀ። የኛ የለመደ ሰካራም እንዳይመስላችሁ አዳና ነው። ጠጥቶ ሰው አንዴ ሲጠጣ የሚሆነው ምን ያሳቷል? ስለዚህ እርሙን ሊጠጣ ማለት ነው። ከዛ በፊት ማንም እንደጠጣው ሁሉ አይታወቅም። ጠጣ፣ ሰከረ፣ እርቃኑን ወደቀ ይላል። ስካር የፈቃድ እብደት ይላል ቅዱስ ዮሐንስ አፈወርቅ። አዋረደው ኖህን፣ ጻድቁን ኖህ
በትህርምት ይኖር የነበረው ኖህ እስካላዋረደው። ቅዱስ አምብሮስ እንደው ምን ይላል? የጥፋት ውሃ ያላሰመጠችው ኖህ አንዲት ወይን ጠጅ ያሰመጠችው ይላል። እርቃኑን ወደቀ። እርቃኑን ወድቆ ሳለ ካም የተባለ ልጁ ሲያይ ሳቀበት። እርቃኑን ወደቀ ብሎ የዘበተ ሄዶ ለወንድሞቹ ተናገረ። ሴምና ያፌት ይህንን ሲሰሙ ግን የአባታችንን እርቃን አናይም ብለው ነጠላ ይዘው ዮሐንስ መጥተው የአባታቸውን እርቃን ሸፈኑ ይላል። ይህ ኖህ የክርስቶስ ምሳሌ ነው። ኖህ ሰከረ፣ ጽዋ ጠጥቶ ወይን ጠጥቶ። ክርስቶስን ሰክሯል። የሰከረው ግን መጠጥ ጠጥቶ አይደለም፣ በሁላችን ፍቅር ነው። ኖህ የጠጣው ወይን ጠጅ ነው። ክርስቶስ ግን በዕለተ ዓርብ ስለኛ የጠጣው መጠጥ ሞትን ነው። አባት ሆይ ብትወድስ ይህ ጽዋ ከኔ ትለፍ ያላት ጽዋ ሞት ነች። ነገር ግን ያንተ ፈቃድ ይሁን እንጂ የኔ አይሁን ብሎ በዕለተ ዓርብ የሞትን ጽዋ ስለሁላችን ጠጣ። ኖህ ወይን ጠጅ ጠጥቶ ሰክሮ እርቃኑን እንደወደቀ ክርስቶስ የሞትን ጽዋ ተቀብሎ በዕለተ ዓርብ እርቃኑን በመስቀል ላይ ተሰቀለ። ኖህ እርቃኑን እያየ ልጁ ካም እንደዘበተበት አይሁድ በክርስቶስ እርቃን ዘበቱበት። እየመጡ ራስህን አድን የእግዚአብሔር ልጅ ነህ ትል ያሉ ዘበቱበት በክርስቶስ ላይ። ሴምና ያፌት ግን የአባታችንን እርቃን አናይም ብለው ዮሐንስ ሄደው ሸፈኑ። የክርስቶስን እርቃን ፀሐይ፣ ጨረቃ፣ ከዋክብት አናይም ብለው በዕለተ ዓርብ ምን ብለዋል? ጨልመዋል ማለት ነው። ስለዚህ የክርስቶስ ሞት እንቅልፍ ተብሎ ይጠራል። ነቢየ እግዚአብሔር ዳዊት ምን አለ? እግዚአብሔር ከእንቅልፍ እንደሚነቃ ምን አለ? ተነሳ። እንደ እንቅልፍ ነበር ሞቱ፣ ይኸው ተነሳ በስልጣኑ። ሁለተኛው የወይን ስካር እንደተወው እንዳያል ሰው እንደ ኖህ እርቃኑን ወድቆ ነበር እንደሰከረው ነው። በሰው ልጅ ፍቅር ጽዋ ጠጥቶ ያ እርቃኑን የወደቀ እንደ ስካር የሞተ ሰው የሞተው ክርስቶስ ይኸው የወይን ስካር እንደተወው እንዳያል ሰው ሞትን ድል አድርጎ ተነሳ ይላል። ስሙ የተመሰገነ ይሁን። እንግዲህ ይህንን ቃል መነሻ ካደረግን የክርስቶስ ትንሣኤ እንግዲህ ብዙ የሚያናገር ነው። በእውነት ቤተክርስቲያናችን ትንሣኤውን ይህንን ወሩ ሙሉ ትሰብከዋለች። እያንዳንዱ ቀን የሚነበረው የሚዜማው ዜማ ሁሉ ነገረ ትንሣኤው ነው። ቤተክርስቲያናችን የክርስቶስን ትንሣኤ የምንሰብክበት ምክንያት የክርስትናችን መመኪያነት ወይም በክርስትናችን እንድንመካ የሆነው በትንሣኤው ስለሆነ ነው። ቅዱስ ጳውሎስ ምን ይላል? ክርስቶስ ካልተነሳማ እምነታችን ምንድን ነች? ከንቱ ነች ይላል። ሞቶ ቢቀር ኖሮ አምላካችን እዚህ ጋር የተቀበረው እያለን መቃብሩን የምናስጎበኝ ቢሆን ኖሮ የአምላካችን አጽም ይሄ ነው የምንኖረው አምላክነቱ ትርጉም ያጣ ነበር። ክርስቶስ መነሳቱ በዚህ ምክንያት የሃይማኖታችን ትምክህት ነው። ከዚያ በፊት ከዚያ በኋላ ግን ከሞት የተነሱ ሰዎች አሉ። አዎ አሉ። ከክርስቶስ በፊት ከሞት የተነሱ ሰዎች አሉ አሉ። ነቢያቱን ሙት አስነስተዋል። እነ ኤልያስ እነ ኤልሳ አስነስተዋል። በሕይወት ሳሉ አስነስተዋል። ጸልየው ከሞቱ በኋላ ሁሉ አስነስተዋል። ኤልሳ በመቃብር ወድቆ ሳለ ከሞተ በኋላ አንድ ሰው ተሸክመው ሊቀብሩ መጡ ይላል መጽሐፈ ነገሥት ካለ ሊቀብሩ መጥተው ድንገት አደጋ ጣዮች መጡባቸው። ሲመጡባቸው ያንን ሰውዬ ወረወሩትና ከአደጋ ጣዮቹ ለማምለጥ እግሬዎቹ ብሎ ከዚያ አካባቢ ጠፉ። በአጋጣሚ የሞተው ሰው ድለኛ ነበር። የተወረወረው የማን መቃብር ላይ ነው? የኤልሳ መቃብር። አፈፍ ብሎ ተነሳ። ያው እሱ ይሮጣል አይደል? የቃውን ያገኛትን ህይወቱን ለማትረፍ ይሮጣል። ዞሮ ዞሮ ሞተው እንኳን ያስነሱ ነቢያት አሉ። ከክርስቶስ በፊት ነው። ክርስቶስ ደግሞ በመዋዕለ ስብከቱ እዚች ምድር ላይ ሲመላለስ ሙታን አስነስቷል። በተለይ ሶስቱ ለየት ያሉት በግልጽ የተጻፉት ሶስት ሰዎች አስነስተዋል። አንደኛው ገና ከቤት እያለ ያስነሳው ነው። ልክ ነፍሱ እንደወጣ ክርስቶስ መጥቶ አስነሳው። ሁለተኛው ሊቀብሩ መንገድ ላይ ይዘው እየሄዱ ወደ መቃብር መንገድ ላይ ሊቀብሩ ሲሄዱ እዚያው መንገድ ላይ አስነሳው። ስለዚህ አብሯቸው ወደ ቤቱ ይመለሳል ማለት። ሶስተኛ ደግሞ ከተቀበለ ስንት ቀን ይሆነው? 4 ቀን የሆነው የሸተተው አልዓዛር ማለት ነው። ሲያጽናናን እኮ ነው ይገርማችኋል። ክርስቶስ ሞት ማለት ኃጢአት ነው። አሁን እኛ የኃጢአት ደረጃችን ሲታይ ቤት ውስጥ ሆነን የሞቱን ሰዎች አለ እዚሁ ቤተክርስቲያን ውስጥ ማለት ነው። አንጠፋም። ጠዋት ማታ ቅዳሴ እናስቀድሳለን፣ ኪዳን እናደርሳለን። እዚሁ ነው ነፍሳችን የወጣው። አልወጣንም። አሁን ቤተክርስቲያን ውስጥ ነው። ቤት ውስጥ ሆኖ ነፍሱ የወጣውን ሰው መጥቶ ክርስቶስ ምን አለ? አስነሳው። እዚሁ ቤተክርስቲያን ውስጥ ሆነን በኃጢአት በክፉ ስራ በምግባር የሞትነው እግዚአብሔር በቸርነቱ ያንሳል። እዚሁ እያለ ያስነሳው ሰው አለ።
ደግሞ ይዘውት መንገድ ሲሄዱ ሊቀብሩት አበቃል ብለው መንገድ ላይ ያለ ሰው ደግሞ አለ። ከቤተ ክርስቲያን ወጥቶ ወይ ወደ ምንፍቅና ወይ ወደ ክደት ወይ እግዚአብሔር የለም ወደ ማለት ወይ ወደ ሌላ መንገድ ላይ ሄዶ ወደ መቃብር ወደ ለየለት የኃጢአት ሕይወት ለመሄድ መንገድ ላይ ያለ ሰው አለ። እሱንም ከመንገድ ጠብቆ ከሞት አስነሳው። ከእግዚአብሔር ተለይተን ወደ መቃብር ልንወርድ መንገድ የጀመረውን እግዚአብሔር በቸርነቱ ያስነሳል። ሁለተኛው ሶስተኛው 4 ቀን የሆነ የሸተተው ይሄ ደግሞ አልቅቶለታል። አይ ሸተሃል እያሉት እየለመኑ ክርስቶስ ኧረ ተው ግድ የለም ባይከፈት ሲሉት አልዓዛር ውጣ ብሎ አስነስቶታል። አሁን አንድ ሰው ከሞተ በኋላ ራሱ በሱ ይጠራል። ሲወጣ ራሱ ምን ወጣ ነው የሚባለው? አስከሬን የፈለገ ብንወደው እማዬ ወጣች አባዬ ወጣ ነው አስከሬን አብረን ራሱ ብቻችን እዛ አካባቢ መሆን አንፈልግም። እንፈራለን። የምንወደው ልክ ሲሞት ጠላት እናደርገዋለን። ክርስቶስ ግን ሞቶን በስሙ ጠራው። 4 ቀን ሆኖታል እኮ የሰው ተረስቷል። ለቅሶ እኮ ተረጋግቷል። እግዚአብሔር በኃጢአት መቃብር ውስጥ ገብተን 4 ቀን ቀርቶ 40 ቀን 4 ዓመት ቢሆን አይረሳም። በስማችን ይጠራል። ሁላችንም በቸርነቱ ያውጣ። ውጣ አለው አልዓዛር ውጣ ነው። ወጣ ከፍ ብሎ ወጣ ከነ መግነዙን ፍቱለት አለ። ዛሬ ካህናቱ ፍቱለት ነው። ከኃጢአት ማሰሪያ ማን ይፈታል? መተው ይፈታል። ከዚያ ሊደግፉት ሞከሩ ይላል። በጣም የሰው ሞኝነት። ከሞት የተነሳ ሰው መነሳቱ ከተነሳ መሄድ ያቅተዋል። ግን ለማንኛውም ራሱ እንዳያዞረው ብለው የሰው ነገር ይገርማል። ተውት ይላል። ከኃጢአት መቃብር ከወጣንም በኋላ ሰዎች አያምኑም። አሮጥቻለሁ በቃ እግዚአብሔር ይቅር ብሎኛል ብለን አዲስ ሕይወት ለመጀመር ብንሞክር አያምኑም፣ ይይዙናል። አይ እሱ ነገር አይታመንም። ተመልሶ ይገባበት ይሆናል። የስንት ዓመት 4 ቀን ሆኖታል እኮ አሁንም አዝሮ የደፋ ይሆናል። ወይ ሱስ የነበረበት ወይ ክፉ አመል የነበረበት ሰው ከተወ በኋላም ራሱ ሰዎች አለቁት። ትቻለሁ ወጥቻለሁ ከዛ መቃብር ውስጥ እያለ አይ ያንተ ነገር አይታመንም። ይደግፉሃል። የማያስፈልግ ድጋፍ ይደግፉሃል። ተመልሰን እንድትገባ ማለት ነው። ተውት አለ ክርስቶስ። ሁላችንንም ተውት ይበልልን። ስለዚህ ክርስቶስ አስነስቷል ከሞት። ከነዚህ ተነሺዎች የእሱ ትንሣኤ ምን ይለያል? እሱ የተነሳው በስልጣኑ ነው። ክርስቶስ ተንሳ እሙታን አልኳችሁ። ክርስቶስ ከሙታን ምን አለ? ምን አላችሁና? በአቢይ ኃይል በታላቅ ኃይልና ስልጣን ማንም ባልተነሳበት ኃይል ራሱን የተነሳው ተነስ ያለው የለም። ውጣ አልዓዛር ውጣ እንደተባለ ውጣ ያለው የለም። ራሱ በገዛ ስልጣኑ እግዚአብሔርነቱን ያስነሳው ራሱ ፈልጎ ነው የተነሳው። ነፍሴን ላኖራት ላስነሳትም ስልጣን አለ ብሎ ቀድሞ ነግሮናል። ስለዚህ ራሱ የተነሳው በታላቅ ኃይልና ስልጣን የተነሳው። ሌላው ክርስቶስ የተነሳው ድጋሚ ላይሞት ነው እና አልዓዛር ተነስተዋል፣ ግን መልሰው ሞተዋል። ነቢያቱ ያስነሷቸው ሰዎች ትንሽ አገልግለው መልሰው ሞተዋል። ክርስቶስ ግን የተነሳው ድጋሚ ምን ላይ ነው? ላይሞት የተነሳው። አልዓዛር እኮ ሲነሳ ከነመግነዙ ነው የወጣው አይደል? ለምንድን ነው? ክርስቶስ ግን ሲነሳ መግነዙ ምን አድርጎ ትቶ ነው የወጣው። ክርስቶስ መግነዙን ትቶ የወጣው ድጋሚ ምን ስለማይሞት መግነዝ ያስፈልገው ትቶ ወጣ። አልዓዛርስ ይዞት ወጣ። ሌላ ቀን አጥፎ ይጠቀምባታል። በዛው ይገነዝ አላውቅም፣ ግን አልዓዛር ሞቷል። ቆጵሮስ የምትባል ሀገር፣ ሳይፕረስ የምትባል ሀገር ሊቀ ጳጳስ ሆኖ አገልግሎ መጨረሻ ላይ ሞቷል። ክርስቶስ ግን የተነሳው በገዛ ስልጣኑ ነው። ቤተክርስቲያን የክርስቶስን ትንሣኤ ስታከብር እንደው ሌላ በትንሣኤ ያገኘናቸው ጸጋዎች ነው እንጂ ለሱ መነሳት የሚያደርግ ነገር ሆኖ አይደለም። ክርስቶስ ምን ብሏል? ትንሣኤና ሕይወት እኔ ነኝ ብሏል። ትንሣኤና ሕይወት ማለት ነው ራሱ። ስለዚህ ትንሣኤ ቢነሳ አይገርምም? ሕይወት ካለ ሕይወት ቢኖር አይገርምም? ለዚህ ነው ቤተክርስቲያን የማይነሳው ተነሳ አትልም፣ የማይሞተው ሞተ። ያን የሚገርመው መሞቱ ነው እንጂ መነሳቱና እሱ ወመንጽኤ ሁሉ ነው፣ የሁሉ አስነሽ ነው። ስለዚህ ክርስቶስ ከመነሳቱ በላይ የሚደንቀን መሞቱ ነው። ሌላው በጣም የሚገርማችሁ የክርስቶስ ትንሣኤ ትሕትናውን ገልጦበታል። ልደቱን ትንሣኤውን ተመሳሳይ ነው። ክርስቶስ የተወለደው አንደኛ በእኩለ ሌሊት ነበር። እየሰማችሁ ነው? በምን ነበር? በእኩለ
በኩል ክርስቶስ ሲወለድ መላው የቤተልሔም ነዋሪዎች ነጭ ለብሳችሁ ጧፍ ይዛችሁ እልል እያላችሁ የምወለድበት ሰዓት ላይ ጠብቁኝ ብሎ ነው የተወለደው አይደለም። ማን መኖሩንም ያየለ እንደ ተራ ሰው ነው የቆጠሩት። ተቆጥሯል እኮ ሲወለድ እኮ የቆጠራ ነበር፣ የህዝብ ቆጠራ መዝገብ ላይ ገብቷል እኮ ክርስቶስ። አሁን ብናገኘው ያን መዝገብ ስሙ ተጽፏል። የዮሴፍና የማርያም ልጅ ኢየሱስ ተብሎ ከብዙ ኃጢአተኞች እኛ ከቅዱሳን ቁጥር ለመጨመር እሱ ከኃጢአተኞች ቁጥር ገብቷል ተመስሎ። ሌሊት ነው ክርስቶስ የተወለደው። ማንም ሳይሰማ ማንም ሳያይ ነው የተነሳውን። ቅድም ወንድማችን ሲዘምር እንደሰማነው በእኩለ ሌሊት ነው። ማንም ሰላም ለትንሣኤከ እንድኅረ ዕለታት ክልኤ ይላል ደራሲ። ከሁለት ቀን በፊት በሶስተኛው ቀን ለተነሳኸው ትንሣኤ ምን እላለሁ? ሰላም እላለሁ። አንቀርተ መቃብር አይላት ለሌስሙ ቀርነ ጽዋይ። የመቃብር ጠባቂዎች ብዙዎች የመለከት ድምፅ ሳይሰሙ በትህትና ለተነሳኸው ትንሣኤ ሰላም እላለሁ ይላል። ሲነሳም ነጋሪት እያስወሰነ ለወጣ ነው ጠብቁኝ ብሏል። ለሚተነስ ማንም ሳይሰማ ነው። ሲወለድም በትህትና ነው፣ ሲነሳም በትህትና ነው። ያን ሁለተኛው ክርስቶስ ሲወለድ እና ሲነሳ ተመሳሳይ ነገር ምንድነው? ክርስቶስ የተቀበረው ዮሴፍ በተባለ ሰው መቃብር ላይ ነው። ዮሴፍ ዘአርማትያ። የአርማትያው ዮሴፍ የተባለ የአይሁድ ሸንጎ አባል የነበረ በድብቅ ክርስቲያን የነበረ ሰው ክርስቶስ በሞተበት ዕለት ክርስትናውን ገለጠ። ሄዶ ስጋውን ለመነ ከጲላጦስ። ከመስቀሉ አውርደው ከዮሴፍ ጋር አብረው ገነዙት። አምላክን ከመገነዝ በላይ ክብር አለ? የለም። ገንዘው በራሱ መቃብር ቀበረው ዮሴፍ። በራሱ መቃብር። ጉዳይ እኮ ችግር እንደሚያመጣበት ያውቃል። አይሁድ ክርስቶስ እንዲቀበር አልፈለጉም። ገሃነም ቫሊ የሚባል ቦታ አለ፣ ከኢየሩሳሌም ውጪ ያለ ሬሳ የሚጣልበት፣ እዛ እንዲጣል ነው የፈለጉት ክርስቶስ። እሱ ግን የሚያመጡትን ያምጡ ብሎ የክርስቶስን ስጋውን በገዛ ቤቱ ቀበረ። ዮሴፍ ሳይፈራ ማለት ነው። ሊወስደው አልፈራም ክርስቶስ። ወደ ቤቱ ሊወስደው አልፈራም። ሌላ ለመውሰድ ያልፈራ ሰው አናውቅም በመጽሐፍ ቅዱስ። እገሊትን ለመውሰድ አትፍራ የተባለ ማን ነው? ማንን ለመውሰድ? መሬታችንን። ዮሴፎች አንደኛቸው አይፈሩም ሁለቱ። ይሄኛው መቃብሩን በቤቱ ለማድረግ አልፈራም። ያኛው ደግሞ የክርስቶስን ማደሪያ ድንግል ማርያምን በቤቱ ለማኖር አልፈራም። እሱም መቃብር በቤቱ አደረገ፣ ዮሴፍም ድንግል ማርያምን በቤቱ አደረገ። ሁለቱም ላይ የተፈጸመው ታሪክ ተመሳሳይ ነው። በዮሴፍ መቃብር ከተቀበረ በኋላ አይሁድ ምን አደረጉ? ያ አሳች አሉ፣ ክብር ይግባውና። ማንን ነው ያ አሳች? ክርስቶስ በሕይወቱ ሳለ ከሞት እነሳለሁ እንዳለ ትዝ ብሎናል። ጲላጦስ ፊት መተው እና እንደው ከፊቱ ጥፋት የኋላው ጥፋት እንዳይብስ እባክህ ድንጋዩን በደንብ አዘጋው፣ መቃብሩ እንዳይወጣ ነው። በትልቅ ድንጋይ መቃብሩ እንዲዘጋ፣ ከዚያ እንዲታተም ማህተም፣ የጲላጦስ ማህተም እንዲመታበት፣ ከዚያ ደግሞ ወታደሮች እንዲቆሙ እንደው ከወጣ እዛው ጠብቀው እንዲሉት ማለት እንዲዘጋ። አሁን አይሁድ ሞኝነታቸው ነው እንጂ ከሞት ከመነሳትና ድንጋይ ከማንከባለል የቱ ይከብዳል? የቱ ይከብዳል? ከሞት ከተነሳ አንድ ድንጋይ ዞር በል ይላል። ግን ፍርሃታቸው እንደው ከሐዋርያት ተሻለ። ሐዋርያት እንኳን ይነሳል ብለው እኮ አላስታወሱ። አይሁድ ግን ፈርተዋል። የኋላው ችግር እንዳይርስ በደንብ አዘጋዋሉት። በደንብ ታተመ፣ ተዘጋ። ክርስቶስ ግን ክብር ይግባውና መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በታተመ መቃብር ምን አለ? ተነሳ። አሁን በዮሴፍ መቃብር ነው ይሄ ነገር የተፈጸመው ነው አይደለም? በዮሴፍ ቤት ባለ መቃብር፣ ዮሴፍ ቤት ባለች ድንግልም ይሄ ተፈጽሟል። ከእመቤታችን ከቅድስት ድንግል ማርያም ሲወለድ የድንግልናዋን ማህተም ምን አላለው? አልበታው። ማኅተመ ድንግልናሽ ሳይለወጥ ወልድን የወለድሽ እመቤቴ ማርያም ሆይ ምን ይበልሽ? ደስ ይበልሽ። የድንግልናዋን በር አልከፈተም። እንዴት? ይህን እኮ የተቃወሟል። ሄልቪዲየስ የሚባል መናፍቅ በ383 ዓመተ ምህረት ተነስቶ እንዴት ከተዘጋ መቃብር እንዴት ሊወጣ ይችላል? ቤት በኩል ወጣ ልትሉ ነው ብሎ ብዙ ጥያቄ ጠየቃል። በወቅቱ የነበረው ጄሮም የሚባል ሊቅ ስለ እመቤታችን ዘላለማዊ ድንግልና መጽሐፍ የጻፈ ቅዱስ ነው። ምን አለው? ከመቃብር ክርስቶስ እንዴት እንደወጣ
ከተዘጋ በር ደግሞ ሐዋርያት ዘግተው ተቀምጠው እያለ ገብቶ ነበር ክርስቶስ። በር ከፍቷል አላስከፈተም? በህቱም በር በተዘጋ በር ገባ፣ ሰላም ለእናንተ ይሁን አላቸው። ስለዚህ ምን አለው ቅዱስ ጄሮም? ከተዘጋ መቃብር እንዴት እንደወጣ ወደ ተዘጋ ቤት እንዴት እንደገባ ንገረኝና ከድንግል ማህፀን እንዴት እንደተወለደ ምን እልሃለሁ እነግርሃለሁ። ሁሉም በማን ስራ ነው የሆነው? ስሙ የተመሰገነ ይሁን። አባ ጊዮርጊስ ዘጋስጫ ደግሞ ሶስቱን ደጆች ያልከፈተ የእግዚአብሔር አብ ልጅ ክርስቶስን አደንቀዋለሁ ይላል። ስንቱን ደጆች? ሶስቱ ደጆች። አንደኛው የድንግል ማርያም ማህፀን ነው፣ ሲወጣ ሲወለድ አልከፈተውም። ሁለተኛው መቃብሩ ነው፣ ሲወለድ አልከፈተውም። ሶስተኛው ደግሞ የተዘጋው ቤት ነው፣ ሲገባ አላስከፈተው። ሶስቱን ደጆች ያልከፈተ የእግዚአብሔር አብ ልጅ ክርስቶስን አደንቀዋለሁ። ግን ከሶስቱ ሁለቱ ብዙም አይገርሙኝም ይላል። ከተዘጋ መቃብር መውጣትና ወደ ተዘጋ ቤት መግባት ሌሎችም አድርገውታል። ለምሳሌ ነቢዩ ዳንኤል ጉድጓድ ውስጥ እያለ ዕንባቆም የተባለው ነቢይ በመልአኩ በቅዱስ ሚካኤል እርዳታ ጉድጓድ ውስጥ ገብቶ ምግብ አብልቶ ወጥቷል። ስለዚህ አይደንቀኝም ይላል። ከተዘጋ እስር ቤት ገብቶ የእግዚአብሔር መልአክ ጴጥሮስን ይዞ ወጥቷል። ስለዚህ ይሄ አይደንቀኝም። በድንግልና ጸንሳ በድንግልና ወለደች የሚል ግን መጽሐፍ ቅዱስ ላይ እስካሁን እየፈለኩ ነው፣ ከአንቺ በቀር ሌላ አላገኘሁም። ለድንግልናሽ ገና ደጅ ጸናልን አላባቶች በረከቱ ይደርብን። ስለዚህ ክርስቶስ በእህቱ ድንግልና እንደተወለደ በእህቱም መቃብር ሞትን ድል አድርጎ ተነስቷል። ስለዚህ ቤተክርስቲያናችን ልደቱን ከትንሣኤው ጋር እመቤታችንን በዚህ ሰሞን ታነሳታለች። ያው ልደቱ አይደል ሰሞኑ። እመቤታችን ትንሣኤው የእመቤታችንን በዓል ነው። በነገራችን ላይ እኛ ባገኘነው ሰበብ እመቤታችንን ከማንሳት ወደኋላ እንላለን አንልም፣ ብቻ የሆነ እናገኝ እንጂ ትንሣኤው ግን ከማንም በላይ እመቤታችን ይመለከታል። የክርስቶስ በዓላት ሁሉ የእመቤታችን በዓላት ናቸው። ጌታ የተወለደበት ቀን እመቤታችን ምን ያደረገችበት ቀን ነው? አትመልሱም? እናንተ የተወለዳችሁበት ቀን እናታችሁ የት ነበረች? ምን ስትሰራ ነበር? የወለደችበት አይደል እንዴ? ስለዚህ ጌታ የተወለደበት ቀን እመቤታችን ምን ያለችበት? የእሱ የልደት ቀን ማለት የእሷ የወለደችበት ቀን ነው። በዚያን ዘመን ብንኖር የምንጠይቀው እኮ እሷ ነው። ያው እንኳን ማርያም ማለት ሻልናት ራሷ ማርያም ስለሆነች የተጠመቀበት ቀን የተጠመቀው፣ የተሰቀለበት የሞተበት ቀን የሞተው ልጇ ነው። ለቅሶ ብንደርስ ምንደርሰው ወደ ማን ነው? ወደ እመቤታችን። ያው ሰልስት አንደርሳት። ለምን? ልጇ ተነስቷል። ትንሽ አይመችም አይደል? ለለቅሶ አደራረስ ራሱ አይመችም። የመጨረሻዋ ደስተኛ በትንሣኤው እመቤታችን ነች። አልሄደችም እኮ ሴቶቹ ወደ መቃብር ሲሄዱ እሷ አልሄደችም። ለምን? ልጇ ከሞት እንደሚነሳ ታውቃለች። ሕያውን ከሙታን መካከል ልትፈልግ አልሄደችም። ሌሎች ቅዱሳት አንስት ሲሄዱ እሷ ቤቷ ነበረች። ልክ ማነው አብርሃም ልጁን ይስሐቅን ሲሰዋ እግዚአብሔር ልጄን ከሞት ያስነሳልኛል ብሎ አስቦ ነበር። እመቤታችንም ልጇ ሲሞት እግዚአብሔርነቱ ከሞት ያስነሳዋል ብላ አምና ነበር። ስለዚህ የትንሣኤውን ደስታ ከማንም በላይ የእመቤታችን ደስታ ነው። ሞቶ የተነሳው ምን አስበው? አንድ ልጅ ሞቶ የተነሳላት እናት ብናገኝ ቀድመን ሄደን እሷ ጋር እንኳን ደስ አለሽ እንለው። ምክንያቱም ከማንም በላይ ሞቱ ስቃዩ ያስለቀሰው ያሳዘነው ማንን ስለሆነ? እመቤታችን ስለሆነ። ሐዋርያትን ደስታቸው ነው በእውነት። ሐዋርያት እኮ ግራ ገብቷቸው ነበር በክርስቶስ ሞት። ሐዋርያት እኮ 11 ከይሁዳ ውጭ፣ ይሁዳ የኢየሩሳሌም ቄሪዮት በጣም ቅርብ ነች ከኢየሩሳሌም፣ የዛ የከተማ ሰው ነው። 11 ሐዋርያት ግን የገጠር ሰዎች ናቸው። ከተማ የመጡት ኢየሩሳሌም የመጡ ክርስቶስን ብለው ነው። ሁሉም ትተው የተከተሉት እሱን ብለው ነው። እሱ ተሰቅሎ ሞተ። እማያውቁት ሀገር መሀል ጥሏቸው ነው የሞተው። ስለዚህ ሐዋርያት በጣም ግራ ገብቷቸዋል። ጥለዋ የሄዱ ወደ ገጠር ጭንቀት አለ፣ ቀረብ እንዳይሉ ፍርሃት አለ። መጨበጫ አጥተው አንድ ቤት ተሰብስበው በር ዘግተው ተጨንቀው ነበር። ገብቶ ሰላም ለሁላችን ይበላል። ቢያንኳኳም እንደማይከፍተው እኮ ፈርተው የለ ቢያንኳኳም አይከፍቱም። ማን ነው ብለው አያምኑ። ስለዚህ ገባ። ቢያንኳኳ አንከፍት ወዳለው ልባችን በጨርኖት ይሆናል። እኔ በደጅ ቆሜ ምን እላለሁ? ማንም ቢከፍትልኝ ወደ እርሱ እገባለሁ። ይኸው ያንኳኳ ነው እግዚአብሔር። አንዱ ሰዓሊ የክርስቶስ በር ሲያንኳኳ ስዕል አለ። ስዕል ስሎ በሩ ላይ መክፈቻ የለውም እና ሲተቹት ስዕል አዋቂዎች ይሄ ነገር
ቁልፍ የለውም ሲሉት ቁልፉ ከውስጥ ነው አለ ይባላል። እኛ ካልከፈትንለት እንግዲህ እንዴት ይገባል? ግን እንደው ባንከፍትለትም ለሐዋርያት እንደገባ ወደ ሁላችን ልብ ይገባል። መቼስ ለእኛ ከኛ በላይ ጠላት የለንም አይደል? አሁን ዘግተነዋል እግዚአብሔር እና ትንሣኤው አንዱም መልእክቴ ነው። የመጨረሻ ሁለት ነገር ላንሳና አወቃለሁ። አምላካችን ኢየሱስ ክርስቶስ ትንሣኤው ሌላው የሚለየው ነገር ክርስቶስ 3 ቀንና 3 ሌሊት ቆየ። በአጠቃላይ 33 ሰዓት ነው በመቃብር የቆየው። በዚያ 33 ሰዓት መለኮት የተዋሃዳት ስጋው በመቃብር ነበረች። መለኮት የተዋሃደው ነፍሱ ደግሞ በሲኦል ነበር። እንግዲህ አሁን እኛ ስንሞት ሰው የምንለው ስጋና ነፍስ ነው አይደለ? በብዙዎቻችን በምናውቀው አከፋፈል በ3 ከፍሎ ስጋና ነፍስ ነው፣ ስጋ ነፍስና መንፈስ ይላል። ግን እሱን ተወና አንድ ሰው ሞተ የሚባለው ነፍሱ ከምኑ ሲለይ ከስጋው ሲለይ ነው። ስጋው ወደ መቃብር፣ ነፍሱ ወደ ማን? ወደ እግዚአብሔር ትሄዳለች። ክርስቶስ ግን ስጋና ነፍስ ብቻ አይደለም። ስጋ አለው፣ ነፍስም አለው፣ ሰው ነው። ግን ደግሞ አምላክነትም አለው፣ መለኮት አለው። ክርስቶስ ሲሞት ምኑ ከምኑ ነው የተለያዩት? ስጋው ከነፍሱ። መለኮቱ ከስጋው ጋር ነው ወይስ ከነፍሱ ጋር ነው ያለው? አምላክነቱ ከሁለቱም ጋር ሊለይ አይችልም። በሃይማኖታዊ ቅዱስ ሰባርቲዎስ የሰጠው ምሳሌ ምንድን ነው? ለምሳሌ አንድ ግንድ መሬት ላይ አጋድመን ፀሐይ ላይ አጋድመን ያንን ግንድ ለሁለት በመጥረቢያ ብንከፍለው ፀሐይ ላይ ስትከፈላለች ትከፈላለች? ከሁለቱም ጋር እንዳለች ነፍሱ ከስጋው ቢለይ መለኮቱና ትስቢቱ መለኮቱ ከስጋው ከነፍሱ ማተለይ። ስለዚህ መለኮት የተዋሃደው ስጋው በመቃብር ነበር፣ አልፈረሰም፣ አልበሰበሰም። በ3 ቀን እኮ ሌላ ስጋ ይበላሻል። ክርስቶስ ለምን? ስጋው መለኮት የተዋሃደው። አሁን ዛሬ የምንቆርበው ማለት ክርስቶስ በመቃብር ያደረውን ስጋው ነው። ነፍስ የተለየው መለኮት የተዋሃደው። ነፍሱስ ምን ትሰራ ነበር ብትሉ 33 ሰዓት በሲኦል ሰላምን ሰብካ ነፍሳትን ነፃ ታወጣ ነበር። ስንት ሰዓት? ምድር ላይ ስንት ዓመት ነው የቆየው ክርስቶስ? 33። ሲኦልም 33 ደገሙ እዛ ላሉት ይገባቸው። ስለዚህ 33 ሰዓት ነፍሳትን ነፃ ያወጣበት የመዘበረበት ነው። ዝም ብሎ ያለ ስራ ሞቶ የቆየ እንዳይመስል ማለት ነው። ከዚያ ነፍሳትን ነፃ ወጣ። በ3ኛው ቀን ሞትን ድል አድርጎ ተነሳ ማለት ነው። የመጨረሻው ትንሣኤው ንስሐንም ያስተምረናል። እንግዲህ አምላካችን ሞት ሁሉ ትንሣኤ እንዳለው ያሳየው በትንሣኤው ነው። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ይላል። ሞት ኃጢአት ነው እና ትንሣኤውን ማክበር ያለብን በኃጢአት ሳይሆን በንስሐ ነው። ቅድም ወንድማችን ሲዘምር ነበር የቅዱስ ጳውሎስን መዝሙር ሞት ሆይ መውጊያ የታል? በነገራችን ሞት የሞተበት ቀን ነው። ሞት መሳለቂያ የሆነው በክርስቶስ ዘበትንበት። በሞት እንፈራ የነበረ ሞት አሁን ምንም አይመስለን። የሚመስለው ካለ በትንሣኤው አይሆንም እና ሞት ወይ መውጊያ የታለ? ሲኦል ወይ ድል መንሳት የታለ እንላለን። ግን ይህን ማለት የምንችለው ከኃጢአት በመከልከል ነው። ምን ይላል መሰላችሁ ቃሉ? ሞት ወይ መውጊያ የታለ? ሲኦል ወይ ድል መንሳት የታለ? እና የሞት መውጊያው ኃጢአት ነው። እየሰማችሁ ነው? የሞት መውጊያው ምንድን ነው? ሞት እኛን ሊወጋ የሚችለው በምንድን ነው? ስለዚህ አንድ ሰው ኃጢአት እየሰራ ሞት ወይ መውጊያ የታለ ሲለው ይኸው አንተ ላይ ሰክቼዋለሁ ይኸው ይለዋል። ስለዚህ መንቀል አለብን፣ ዝም ብሎ ባዶ ፉከራ እንዳይሆን ማለት ነው። ክርስቶስ ትንሣኤውን ምን ያህል ለሰው ይቅርታ እንዳደረገ አሳይቷል። አንድ ለመግደላዊት ማርያም ይቅርታ አድርጓል። እንዴት ብትሉ 3 ትንሣኤውን ክዳለች። ተነስቷል እያሉ እየነገሯት፣ መላእክት እየነገሯት፣ ራሱ ክርስቶስ ራሱ እየነገራት ትንሣኤውን ለማመን ተቸግራ ነበር። አትንኪኝ እስከ ማለት የገሰጻል። ለዛ ነው። ሌላው ትንሣኤን ስናነሳ የምናስታውሰው ቅዱስ ጴጥሮስ ጌታን 3 ጊዜ ሐሙስ ዕለት ክዶት ነበር። ሌሎች ሁሉ ቢክዱ እኔ ምን አልልህ ብሎ የማለ የተገዘተ ጴጥሮስ አልክድህም ብሎ ተገዝቶ ከማለ ከተገዘተ በኋላ ግን ያው እንደምታውቁት ልክ ክርስቶስ ሊያዝ ሲል መቼስ ጴጥሮስ የዋህ ነው፣ ለማስጣል ሙከራ አድርጓል። ውጊያ ሁሉ ሞክሯል። አንዲት ሰይፍ ይዞ ክርስቶስን ለማስጣል ከ10,000 ወታደር ጋር በአንድ ሰይፍ ውጊያ አለ። ከ10,000 ወታደር ግን ፍቅሩን 58 ዓመት ነው ጴጥሮስ አርጅቷል።
ግን ፍቅር ፍጹም ፍርሃትን አውጥቶ ይጥላል ይላል። ስለዚህ ጌታን ለማስጣል ታገለ። ባደረገው ውጊያ የማልቆስን ጆሮ ምን አለ? እሱ የሰደደው ለአንገቱ ነው፣ ግን የሥራ ልምድ ስለሌለው ምን ቆረጠው? ያው ጆሮ እሱ አሳጥማጅ ነው፣ የትም ያውቀው ውጊያ። ግን ፍቅሩ ልምድ የለኝም አላስባለው። ከዚያ ጌታ የማልቆስን ጆሮ ምን አደረገለት? መለሰ። መሬት ላይ ፈልጎ የወደቀችውን አንስቶ ገጠመለት። አይ አዲስ ጆሮ ይሰጥ፣ አዲስ ጆሮ ይስተልውላች። ምን ያደርግለታል? የተበላሸ ጆሮ። አሁን እኛ እኮ ጆሮ እንደው ጴጥሮስ መጥቶ ሁላችንም ጆሮ እንደው ቢገነጥልልን ጥሩ ነበር፣ የሚያስቀይር ከሆነ። አቤቱ አንተን ብቻ የሚሰሙ ጆሮዎችን ስጠን ይላል ቅዳሴያችን። አዲስ ጆሮ ቀየረለት። ለሁላችን አዲስ ጆሮ ይስጠን። ክፉ መስማት የለመደ ጆሮ ስላለን ማለት። ከዚያ ጴጥሮስ ከዚያ ሄደ። ከሄደ በኋላ እንደምታውቁት እዚያ ምድር ቤት ውስጥ ክርስቶስ ሲተፋበት እሱ እሳት ይሞቃል። ጥያቄ ሲበዛበት ክርስቶስን 3 ካዱ። አላውቀውም ማለት ተገዘተ። ቆርቦ የወጣውን ክርስቶስን አላውቀውም ማለት እግሩን ያጠበውን ከጥቂት ደቂቃ አየው። ጌታ ዞሮ እንዲህ አንተ አታውቀኝ? ሳጥብ ነበር እኮ ለአንተ ቁልፍ የሰጠሁት የመንግስተ ሰማያትን እኮ ነው። አይኑ የሚያሳይ አየው ዞሮ። ጴጥሮስ ወጥቶ ምርር ብሎ አለቀሰ። የጴጥሮስን እንባ ለሁላችን ይስጠን። አሁን ለምን አነሳሁት? ትንሣኤ ላይ ክርስቶስ የጴጥሮስን እንባ ተቀብሎታል። በትንሣኤ 2 ነገሮች አሳየ። አንደኛ ሴቶች ወደ መቃብር ሲሄዱ ይላል። የመጀመሪያ ትንሣኤውን ያዩት እነማን ነበሩ? ሴቶች ናቸው። ለምን? ወሬው እንዲዳረስ ነው ይላሉ አንዳንድ ሰው። ተስማማላችሁ? አይደለም ምን ለወሬ አሁን እኛ ወንዶቹ አንሰሙ። ትንሣኤውን ለሴቶች ያሳየበት ዋነኛ ምክንያት በአይሁድ ሕግ ሴት ልጅ ለምስክር አትበቃም። ፍርድ ቤት ራሱ አቀረበ። ለምሳሌ 3 ምስክር ቢፈለግ 2 ወንድ ተገኝቶ 10 ሴት ቢመጡ እንዳንድ ሰው ካውንት አያምኑባቸው። ሐዋርያቱ ሴቶች ተነስቷል ሲሉ ሰምተናል ሲሉ ነበር። ሴቶች እያሉ ንቀት ነበረባቸው። ሴት ልጅን ማክበሩን ለማሳየት የትንሣኤውን ምስክር ማንን አደረገ? ሴት ልጅን አደረገ። ክርስቶስ ማለት ከሴት ልጅ እንዲማሩ። የእኛ መዳን የተጀመረው ሴት ልጅ ደስ ይበልሽ ተብላ ነበር አይደል? ማናት? አሁን በተራ ሴት ልጅ ደስ ይበላችሁ እንድትል አደረጋት። በተራው ደግሞ ማለት ሲጨርሰው ሴት ልጅ ራሷ ደስ ይበላችሁ እንድትመሰክር አደረገ። አሁን እነዚህ ቅዱሳት አንስት ምን አላቸው? ሂዱና ለደቀ መዛሙርቴ ለጴጥሮስም ጌታ ተነስቷል ብላችሁ ንገሯቸው አለ። ለጴጥሮስም ማለት ስሙን ጠርቶ ለምንድን ነው ጴጥሮስን ካልጠራው እሱ ሐሙስ ዕለት 3 ክዶታል ብለው አይጠሩት። እኛ ብዙ ጊዜ ሰው ከመዝገብ ለምን ስለደረስ አንደኛ እና የ3 ወር አልከፈለችም ብለን እንደምሰጥ ጴጥሮስን ተነካለ 3 ሞልቷል አይደል? ስለዚህ ሰርዙታል። ንገሩት ለጴጥሮስም ማለት አላውቅህም ያለውን ጴጥሮስ ለትንሣኤው ግን ጠራው። ስለዚህ አላውቅህም ብንለው እንኳን ይጠራናል። ለትንሣኤው ይፈልገናል። እሱ ያውቀናል እኛ ባናውቀው እና ጥሩልኝ አለ። ይሄ አሁን ሰዎች አሁን እኛ ብንሆን በችግራችን ቀን አላውቅህም ያለንን ሰው በደስታችን ቀን እንጠራለን። ለነገሩ ይቃጠል ብለው ይውጣለት ብለን ትንሽ የሚያገር ባህል ለምሳሌ አይመች፣ ግን በአጠቃላይ አናደርገው። ጴጥሮስን ጥሩልኝ አለ። ሁለተኛው ምህረቱን የምታዩት ጴጥሮስን ሲያገኘው ምን አደረገ? ጌታ ሲያገኘው በገሊላ ባህር አሳ ሲያጠምድ እንዳገኘው። ምስኪን ጴጥሮስ መሄድ የለውም። የተወለደ ያደገበት ሀገር ገሊላ፣ ወዴት ይሸፍት? እዛ ሆኖ አሳ ሲያጠምድ ጌታ መጣ። የዮና ልጅ ስምዖን ሆይ አለው። የማ ልጅ ስምዖን ሆይ? አንተ አለት ነህ ወይ ጴጥሮስ ነህ ብሎታል አይደል? አለት ወይ ጴጥሮስ ሆይ አይደለም ያለው። ማን ያለ? ስምዖን ሆይ። ድሮ የሰጠውን ሲሰራ የነበረው ስራ ሲሰራ ስላገኘው በድሮ ስም ጠራው። ስምዖን ሆይ ከሌሎች ይልቅ ትወደኛለህ አለው። ጴጥሮስ ይገርማቸዋል። ሐሙስ ዕለት ሌሎች ሁሉ ቢክዱ ብሏል አይደል? አሁን እንኳን አልክድም እወድሃለሁ ለማለት ፈራ። ምን ችግር እወድሃለሁ እኮ ይባላል። እወድሃለሁ አልክድህም ቀርቶ ማለት እወድሃለሁ ጌታ ሆይ ማለት ፈራ። ጌታ ሆይ እንደምወድህ አንተ ታውቃለህ። ክርስቶስ በሚቆጠቁጥ ቃል አልተናገረውም። አንተ አታፍርም? አሁን አንተ እኔን አታውቀኝም?
ስንት ነገር ከኔ ጋር አላሳለ አላለው። አንድ ክፉ ቃል አልተናገረውም። ትወደኛለች አለ። ጴጥሮስ እጅ መሸከም አቅቶት እንደምወደህ አንተ ታውቃለህ። በጎቼን አሰማራ፣ ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ ትወደኛለህ። ሶስተኛ ሲለው ጴጥሮስ አዘነ። ጌታ ሶስቴ ጠየቀው። ሐሙስ ለስንቴ ነው ያለው? እስቲ ሶስቴ ደግሞ ምን ነው መስከረልኝ። በጎቼን አሰማራ አለውና የወደቀውን ጴጥሮስ አንስቶታል፣ ወደ ክብሩ መልሶታል። ሁላችንን ወደ ክብራችን ይመልሳል። የሰማነውን በልቡናችን ያሳድርብን።